በተለያየ የነዳጅ ግብይት ውስጥ የሚገኙ ዜጎቻችን የነዳጁን አጋጣሚውን ለእኩይ ተግባር በመጠቀም የነዳጅ ሀብትን ባልተገባ መልኩ ሲያባክኑት ይስተዋላል። የቁጠባ ባህልን ብዙ ያደገበት ሁኔታ የለም። ይህ ችግር በምንም መንስኤ 100% ዓለም አቀፋዊ መነሾ የያዘ ዓለም አቀፋዊ ቀውስ ነው። ሀገራት እነኚህን ችግሮች ለመቅረፍ የተለያዩ ሙከራዎች ሲያደርጉ ይስተዋላል። ለምሳሌ ኤዥያ ሀገራት እና ጦርነትና ለመረጋጋት ምክንያት በሀገራችን ላይ ሊያደርስ የሚችለውን ተጽዕኖ እና አጠቃላይ የነዳጅ አቅርቦትና ግብይትን በተመለከተ የምንከተላቸውን የመንግስት አቅጣጫዎች ለማቅረብ ነው። በመካከለኛው ምስራቅ የተፈጠረው ጦርነትና ለመረጋጋት በነዳጅ ምርቶች ላይ ከፍተኛ የሆነ አቅርቦት ችግር ፈጥሯል። ይሄም በዋናነት ድፍድፍ ዘይት የሚያመርቱ ሀገራት እና ኩባንያዎች የማምረት ስራቸውን በእጅጉ የቀነሱበት ሁኔታ ነው ያለው። በሌላ በኩል የማጣራት ስራም ቢሆን የነዳጅ ማጣራት ስራ ሲያከናውኑ የነበሩ ኩባንያዎችም እና ሀገራትም በከፍተኛ ሁኔታ የቀነሱበት ሁኔታ ነው ያለው። ከዚህ ጋር ተዳምሮ የሆርሙዝ ሰርጥ ተብሎ የሚታወቀው ሰርጥ በቀን ከ140 ሚሊዮን በርሜል በላይ ነዳጅ የሚዘዋወርበት ሰርጥ ነው። ሀገራችንም በዚህ ሰርጥ ውስጥ አልፎ ነዳጅ የሚቀርብላት ሀገር ነች። ይህ ሰርጥ የዓለም የነዳጅ ምርት 20% አካባቢ የሚዘዋወርበት ሰርጥ ከመሆኑ ጋር ተያይዞ እና አካባቢው መካከለኛው ምስራቅ መተላለፊያ ጋር ከመሆኑ ጋር ተያይዞ የነዳጅ አቅርቦት ችግርን አወሳስቦታል። በሌላ በኩል ሀገራችን ከመካከለኛው ምስራቅ ሀገራት ጋራ የረጅም ጊዜ ኮንትራት የወደፊት ኮንትራት አስረን ነዳጅ ግዢ ስናከናውን ነበር የቆየ ነው። ጦርነቱ እንዳጋጠመ እነኛ ሀገራት ፎርስድ ሜጀር ወይም ማቅረብ እንደማይችሉ በኮንትራቱ መሰረት አሳውቀውናል። ስለዚህ መንግስት የነዳጅ አቅርቦት እጥረት በኢኮኖሚያችን ላይ እና በማህበራዊ እንቅስቃሴያችን ላይ ሊኖረው የሚችለውን ተጽዕኖ ከወዲሁ በመረዳት በአንድ በኩል ነዳጅን በቁጠባ እንድንጠቀም መመሪያ ያስተላለፈ ሲሆን በሌላ በኩል ግን አቅርቦቱን ለማሳለጥ በተባራሪ ገበያ ወይም ስፖት ማርኬት አማካኝነት በከፍተኛ ውድ ዋጋ በመግዛትና በማቅረብ ላይ ይገኛል። በስፖት ማርኬት የሚገዛው ዋጋው 3 እጥፍ ከመደበኛ ዋጋ ከፍ ያለበትና የዓለም ዋጋ ይናርበት ሁኔታ ይስተዋላል። በአንድ በኩል አቅርቦቱ ችግር ነው፣ በሌላ በኩል ዋጋው መናር ችግሩን ያወሳሰበበት ሁኔታ አለ። በግዢ ሂደትና ተገዝቶ በመቅረብ ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ የኛም እንደ ሌሎቹ ሀገራት ሁሉ በዚህ በመካከለኛው ምስራቅ ጦርነት ምክንያት ሊቀርብ አልቻለም። በስፖት ማርኬት አማካኝነት ጦርነቱ ካጋጠመ በኋላ ለ3 ጊዜያት ግዢ አከናውነን በማቅረብ ላይ እንገኛለን። ይህ በመሆኑ ያለው አማራጭ ከመደበኛ ግዢ ስርዓት ውጪ በመከተላችን ምክንያት ለከፍተኛ ዋጋ ተጋልጠናል። በዚህ ዋጋው በጣራ የነጭ ናፍጣ ላይ ከጦርነቱ በፊት በበርሜል የተጣራ ነጭ ናፍጣ $80 ይሸጥ ነው የነበረው። አሁን በጦርነቱ ምክንያት 230 የአሜሪካን ዶላር ደርሷል። ይሄ 3 እጥፍ በነጭ ናፍጣ ላይ ዋጋው ጭማሪ አሳይቷል። በቤንዚን የወሰነ እንደሆነ ከጦርነቱ በፊት $70 ገደማ ነው የነበረው የጣራ የቤንዚን ምርት በአሁኑ ጊዜ ወደ $150 አሻቅቧል። ይሄ ከእጥፍ በላይ የጨመረበት ሁኔታ ያሳየናል። መንግስት የዜጎችን ኑሮና ኢኮኖሚያዊ እንቅስቃሴ ብሎም ማህበራዊ እንቅስቃሴ ላለመጉዳት ሲል በአሁኑ ጊዜ በነጭ ናፍጣ ላይ 95 ብር በ1 ሊትር በመደጎም እያቀረበ ይገኛል። በቤንዚን ላይ 42 ብር በ1 ሊትር በመደጎም ላይ ይገኛል። ይሄ መንግስት አቅርቦቱን በቤንዚን ቀድሞ ከነበረው ጋራ የሚመጣጠን አቅርቦት እየቀረበ ነው ያለው። ቤንዚን ላይ ከፍተኛ እጥረት አላጋጠንም እንደ ሀገር። ነገር ግን በነጭ ናፍጣ 50% ያህል ነጭ ናፍጣ አቅርቦት ቀንሷል። ይህ ማለት በአማካይ በቀን 9.2 ሚሊዮን ሊትር ሲቀርብ ከነበረበት ወደ 4.5 ሚሊዮን ሊትር ዝቅ ያለበት ሁኔታ ከዓለም አቀፍ አቅርቦት ጋር ተያይዞ ያለ ጉዳይ መሆኑን ታሳቢ ማድረግ ያስፈልጋል። ናፍጣ ወይም ነጭ ናፍጣ ተብሎ የሚታወቀው ምርት ከ6ቱ የነዳጅ ምርቶች 62% ሽፋን የሚይዘው ነጭ ናፍጣ ነው። ይሄ ችግሩን በተወሰነ ደረጃ ከፍ ያደርገዋል። እስካሁን መንግስት ወደ 262 ቢሊዮን ብር ገደማ ነዳጅ ለመደጎም ጥረት አድርገዋል። አሁን ላይ በየወሩ ከ15 እስከ 20 ቢሊዮን ብር ገደማ በመደጎም ላይ እንገኛለን። ይሄ ብር ማለት
ማህበራዊ መሰረተ ልማቶች ላይ ኢንቨስት ብናደርግ 20 ሆስፒታል የሚገነባ ገንዘብ በየወሩ መንግስት ለነዳጅ እየደጎመ ያለበት ሁኔታ ማስተዋል ጠቃሚ ይሆናል። መንግስት ችግሩን ለመቅረፍ በውድ ዋጋም ቢሆን ገዝቶ ማቅረብ ላይ ይገኛል። አሁን ላይ የተገኙትን አማራጮች ሁሉ ነዳጅ መቅረብ እንዳለበት ማመን በከፍተኛ መዋለ ንዋይ ገዝቶ ማቅረብ ላይ የሚገኝበት ሁኔታ ነው ያለው። ነገር ግን አጠቃቀማችን የህብረተሰቡ የነዳጅ አጠቃቀም ባህል በተለይ የመንግስት መዋቅርም ሆነ በተለያየ የነዳጅ ግብይት ውስጥ የሚገኙ ዜጎቻችን የነዳጁን አጋጣሚውን ለእኩይ ተግባር በመጠቀም የነዳጅ ሀብትን ባልተገባ መልኩ ሲያባክኑት ይስተዋላል። የቁጠባ ባህልም ብዙ ያደገበት ሁኔታ የለም። ይህ ችግር በምንም መንስኤ መቶ ዓለም አቀፋዊ መነሾ የያዘ ዓለም አቀፋዊ ቀውስ ነው። ሀገራት እነኚህን ችግሮች ለመቅረፍ የተለያዩ ሙከራዎች ሲያደርጉ ይስተዋላል። ለምሳሌ ኤዥያ ሀገራት እና ህንድ፣ ፓኪስታን፣ ፊሊፒንስ ትምህርት በኦንላይን እንዲሰጥና ተማሪዎች ከትምህርት ገበታ በአካል እንዳይሄዱ አድርገዋል። የመንግስት አገልግሎት ፍጆታን በከፍተኛ ሁኔታ እንዲቀንስ የህዝብ ትራንስፖርትን ማበረታታት ላይ ይገኛሉ። የተሽከርካሪን ቁጥር መቀነስ ታላሚ አድርገው እየሰሩ ይገኛሉ። የኢንዱስትሪ ነዳጅ ፍጆታን በአማራጭ ኃይል፣ በሶላር፣ በሃይድሮ፣ በኤሌክትሪክና በጋዝ የመሳሰሉትን እርምጃዎች እየወሰዱ ይገኛሉ። እነ ጀርመንና ጣሊያን የአውሮፓ ሀገራት የህዝብ ትራንስፖርትን በማበረታታት የተሽከርካሪን ቁጥር መቀነስና የኢንዱስትሪ ነዳጅ ፍጆታን በአማራጭ ኃይል መጠቀም እንደተጠበቀ ሆኖ በተጨማሪም ነዳጅን በሬሽን ደረጃ ይህን ያህል ብሎ በኮታ የሚሰጡበት አሰራር ጭምር ፈጥረዋል። የጎረቤት ሀገራችን ኬንያና ደቡብ አፍሪካን የወሰን እንደሆነ ከመጠባበቂያ ዲፖ ነዳጅን የማቅረብ ስልት እየተከተሉ ይገኛሉ። ፐብሊክ ትራንስፖርት ላይ ትኩረት ሰጥተው በመስራት ላይ የሚገኙበት ሁኔታ ነው ያለው። በከፍተኛ ሁኔታ የነዳጅ አጠቃቀማቸውን በመቀነስ በቁጠባ የመጠቀም ስልት በመከተል ዜጎቻቸው ከዳር ዳር ነዳጅን በቁጠባ የመጠቀም ሁኔታ ላይ ከመንግስት ጋር በትብብር በመስራት ላይ ይገኛሉ። በእኛ ሀገር ሁኔታ ከሌሎች ሀገራት በተለየ ሁኔታ ልንከተል የፈለግነው ማህበራዊ እንቅስቃሴዎችን መክታት፣ ኢኮኖሚያዊ እንቅስቃሴ መክታት ሳይሆን ይህንን ፈተና ከዜጎች ጋር በትብብር በመሆን ከህዝቡ ጋር በትብብር በመሆን በመረዳዳት መንፈስ መንግስት የሚያቀርበውን ነዳጅ በቁጠባ የመጠቀምና ለወሳኝ ኢኮኖሚና ማህበራዊ አውታሮች ቅድሚያ የመስጠት የፕራዮሪታይዜሽን ስራን እንደ ትኩረት የምንከተል መሆኑን ለማንሳት እፈልጋለሁ። በእኛ በኩል እስካሁን ያደረግናቸው ጥረቶች እንደተጠበቁ ሆኖ ከዛሬ ጀምሮ በሚኒስቴር መስሪያ ቤታችን ስር የሚደራጅ የሁኔታዎች መከታተያ ልዩ ክፍል ከተለያዩ አግባብነት ያላቸው የፌዴራልና የክልል ተቋማት አማካኝነት ተውጣቶ ነዳጅ በማዕከላዊነት የሚመራበት የመረጃ ተደራሽነቱም ከማዕከል ከአንድ ምንጭ ብቻ የሚቀዳበት ለሚዲያ ለህብረተሰቡ የሚገለጹ ገለጻዎች ሁሉም እንዳፈተተው የሚገልጽበት ሳይሆን ከአንድ ማዕከል የሚቀርብበት ሁኔታ ተመስርቷል። የሁኔታዎች መከታተያ ልዩ ክፍሉ ከፌዴራል የሚመለከታቸው አካላት የንግድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጉምሩክ ኮሚሽን፣ የፌዴራል ፖሊስ፣ የብሔራዊ ደህንነትና መረጃ፣ ሌሎች ተቋማትም ነዳጅ እና ኤነርጂ ባለስልጣን፣ ነዳጅ አቅራቢ ድርጅት በጋራ ሆነው በአንድ ክፍል ውስጥ በጋራ 24/7 የሚከታተሉበት ስርዓት ዘርግተናል። ከክልል የፕሬዝዳንት ጽህፈት ቤት ኃላፊዎች፣ የንግድ ቢሮ ኃላፊዎችና የክልል ፖሊስ ኮሚሽን ኮሚሽነሮች የሚሳተፉበት ሲቹዌሽን ሩም አደራጅተን በልዩ ሁኔታና ጥበብ ነዳጅን በቁጠባ የምንጠቀምበትን ስርዓት የመትከል አቅጣጫ ተከትለናል። ይህ ሁኔታዎች መከታተያ ልዩ ክፍል ስርጭቱን የሚከታተልና የሚቆጣጠር 24/7 ቅድሚያ ሊሰጣቸው የሚገቡ ሴክተሮችን የሚለይ እና ውሳኔ ሀሳብ ለመንግስት የሚያቀርብ የስራ ክፍል ሆኖ እንዲደራጅና በተቋማት መካከል ያለው የቅንጅት አለመኖር ችግር የሚቀርፍ ይሆናል ተብሎ ይጠበቃል። በሌላ በኩል በየማደያዎቹ የሚተገበር ነዳጅ አጠቃቀም ቅደም ተከተል ለይተናል። ሁለተኛው ውሳኔያችን ይህ ማለት ከዛሬ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። ይህ ማለት ሁሉም ተሽከርካሪ ሊሰለፍ ይችላል። ከተሰለፉ ተሽከርካሪዎች ግን ቅድሚያ ማግኘት ያለባቸውን በመንግስት በተለዩ አግባብ የሚከናወን ይሆናል። ከዚህ የስርጭት ቅደም ተከተል ውጪ የሚያስተናግድ ማደያና የማደያ ባለቤት እንደከዚህ ቀደሙ ሁሉ ተጠያቂነት ስርዓት የሚከተልበት በመሆኑ በየደረጃ ያለው የጸጥታ ተቋምና የንግድ ተቋማት የልዩ ሁኔታዎች መከታተያ ክፍል አማካኝነት ተገቢ ቁጥጥር የሚደረግበት ይሆናል። ቅደም ተከተሉ ለሀገር ካለው ኢኮኖሚያዊ ፋይዳ፣ ማህበራዊ ፋይዳ በተለይ እድገታችን እና የብልጽግና ጉዟችን እንዳይገታ በነዳጅ ምክንያት ለቁልፍ የህዝብ አገልግሎትና መሰረተ ልማቶች ቅድሚያ የመስጠት ስልት እንከተላለን። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንጻር
ነዳጅ የሚያጓጉዙ ቦቴዎችን አልፎ አልፎ ነዳጅ የሚያጓጉዙ ቦቴዎች ራሳቸው ነዳጅ ነው ነዳጅ አጥተው የሚቆሙበት ሁኔታ እየተፈጠረ ስለሆነ ነዳጅ የሚያጓጉዙ ቦቴ የቅድሚያ በአንደኝነት ደረጃ የሚያገኝ ይሆናል። ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ይሄ ልየታው ለሀገር ካለው አስተዋጽኦ አንጻር ቁልፍ የሆኑ የኢንዱስትሪ ማዕከላት እንዴት አድርገው ማግኘት እንዳለባቸው ከሚመለከታቸው አካላት ጋር ቅድም ባልነው አደረጃጀት የምንለይና የምናቀርብ ይሆናል። ይሄ በቀጥታ ተጠቃሚነት ማዕቀፍ ስለሚሆን በማደያ የሚሰጥ አይሆንም። ሶስተኛው በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና ቁልፍ የግል ፕሮጀክቶችም ጭምር በነዳጅ ምክንያት እንዳይቆሙና እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ መቻል አለበት። 2 እና 3 ላይ ያሉት በቀጥታ ተጠቃሚ ማዕቀፍ የሚስተናገዱ ሲሆን በማደያ የሚስተናገደው ቁጥር 1 ላይ ያስቀመጥኩት ነው። 4ኛ ላይ የገቢና የውጭ ምርት የመሰረታዊ ፍጆታ ምርቶች እና ሸቀጣሸቀጦች እየጫኑ የጭነት ተሽከርካሪዎች ቅድሚያ ማግኘት መቻል አለባቸው። ህብረተሰቡ በነዳጅ ምክንያት ምርትና ሸቀጥ ሳይቀርብለት እንዳይቀር ሸቀጥና ምርት የጫኑ ተሽከርካሪዎች የጭነት ተሽከርካሪዎች በ4ኛነት ደረጃ ትኩረት ሰጥቷቸው ቅድሚያ ተሰጥቷቸው ነዳጅ እንዲያገኙ ይደረጋል። 5ኛው የግብርና ስራችን ለማዘመን የሚያገለግሉ የእርሻ ትራክተሮች ያሉበት አካባቢ ላይ ልዩ ትኩረት ሰጥቶ የእርሻ ትራክተሮችም ነዳጅ እንዲያገኙ የሚደረግ ይሆናል። በ6ኛነት የህዝብ ማጓጓዣ የከተማ የህዝብ ማመላለሻ ተሽከርካሪዎች ሀገር አቀፍና የከተማ የህዝብ ማመላለሻ ትራንስፖርት ባሶች በ6ኛ ደረጃ ትኩረት ሰጥቷቸው ነዳጅ እንዲያገኙ የሚደረግ ሲሆን በ7ኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። በዚህ ሁኔታ አለመስራት ብሎም ከአሰራሩ ውጪ ተጠቃሚ ለማድረግ መሞከር በህግ የሚያስጠይቅ መሆኑንና ተገቢው ቁጥጥር የሚደረግበት መሆኑን በአጋጣሚ ማንሳት ፈልጋለሁ። በእስካሁኑ ጉዞ ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ወደ 658 ሰዎች በህግ ቁጥጥር ስር ውለው አስፈላጊው የእርምት እርምጃ በመወሰድ ላይ ይገኛል። በቤንዚን ደረጃ ቤንዚን 415671 ሊትር ቤንዚን እና 304268 ሊትር ናፍጣ በህገወጥ መልኩ ሲዘዋወር ሲገበያይ ቁጥጥር ተደርጎበት ተወርሷል። በድምሩ 720,039 ሊትር ነዳጅ በጸጥታ አካላት ቁጥጥር ስር የተወረሰና ለመንግስት ገቢ የተደረገ መሆኑን ማንሳት ያስፈልጋል። ይህን ማነሳበት አሁንም ቢሆን በሳቦታጁ በሌብነቱ ውስጥ እና በግብይት ሰንሰለቱን መንግስት ካስቀመጠው አቅጣጫ ውጪ ተግባራዊ ለማድረግ የሚደረግ የትኛውም ሩጫ ከመንግስትና ከህዝብ እይታ ውጪ ስለማይሆን ተገቢ ቁጥጥር የሚደረግበት መሆኑን አበክሬ ማንሳት እፈልጋለሁ። በቁጥጥር ስር ውለው ጉዳያቸው የጠራ ያሉ ቅድም የገለጽኩት 658 ተሳታፊዎች በዝርዝር ስናይ በተለያየ ኃላፊነት ደረጃ ያሉ ተቋጣሪ አካላት የንግድ መዋቅር 52 ሰዎች፣ የጸጥታ ህግ አስከባሪ አካላት 23፣ የማደያ ባለቤቶች ስራ አስኪያጆችና ሰራተኞች 52 ሰዎች፣ ሾፌሮችና ረዳት ሾፌሮች 43፣ ሌሎች ህገወጥ አዘዋዋሪ ግለሰቦች 488፣ በጥቅሉ 658 ሰዎች ቁጥጥር ስር ውለው በአስፈላጊ ህግ እርምጃ በመወሰድ ላይ ይገኛል። አሁንም ህገወጥነቱ የቆመ ስላልሆነ በየደረጃው ያለው አመራር በትኩረት ክትትል እንዲያደርግና እርምጃውን አጠናክሮ እንዲቀጥል ከወዲሁ ማሳሰብ እፈልጋለሁ። ውድና በቁጠባ የሚቀርብን ነዳጅ ከታለመለት ዓላማና መንግስት ግልጽ አሰራር ከዘረጋለት ውጪ ለማስተናገድም የሚሞክር አካል ካለ የጀመርነውን የህግ የማስከበር ስራ አጠናክረን የምንቀጥል መሆኑን ለማሳሰብ ወዳለው። በዚሁ አጋጣሚ ከህብረተሰቡ የምንፈልገው ድጋፍ አንደኛ ነዳጅን በቁጠባ የመጠቀም ባህል መዳበር መቻል አለበት። ነዳጅ እንኳን እኛ የሚያመርቱ ሀገራትም ጭምር በቁጠባ መጠቀም እንዳለባቸው እያወጁ ባለበት ሁኔታ ኢትዮጵያ ነዳጅ ከውጭ የምታስገባ የባህር በር የሌላት ሀገር ሆና ሲያበቃ መንግስት በከፍተኛ ውድ ዋጋ የሚያቀርበውን ነዳጅ ሀብት በቁጠባ የመጠቀም ጉዳይ ላይ እያንዳንዱ ባለተሽከርካሪ እያንዳንዱ ተጠቃሚ እንዲያስተውልና በአስተውሎት እንዲራመድ ከወዲሁ ማሳሰብ እንወዳለን። ሁለተኛ ሌሎች አማራጭ የታዳሽ ኃይሎች የኤሌክትሪክ ተሽከርካሪ ሊሆን ይችላል፣ ሌሎች የኃይል አማራጮችን የመጠቀም ስልትን መከተልና ከአጭር ጊዜ አንጻር በዚህ መልኩ መሄድ ያስፈልጋል። ሶስተኛ በእግር የመንቀሳቀስ ልምምድ ለአጫጭር ቦታዎች በእግር መንቀሳቀስና ተሽከርካሪን በቁጣ የመጠቀም አካል ስለሆነ ተሽከርካሪን ለትንሽ ለትልቁ አንስቶ ከመንቀሳቀስ ይልቅ በእግር መንቀሳቀስ ሌላኛው አማራጭ ነው። አላስፈላጊ የጉዞ ፕሮግራሞችን መሰረዝና ማቆምም ሌላኛው ይህንን ሀገራዊ እና ዓለም አቀፋዊ ክራይሲስ የምንታገልበትና የምንከላከልበት መንገድ ስለሆነ
ዜጎች አላስፈላጊ ቅድሚያ የማይሰጣቸው የግድ ካልሆነ በስተቀር ጉዞዎችን እንዲሰርዙ እንመክራለን። የህዝብ ትራንስፖርት መጠቀም በደንብ ሊመከር የሚገባው ነው። እያንዳንዱ ሰው በጋራ መኪና የሚጠቀምበትና በፐብሊክ ትራንስፖርት የሚጠቀምበትና ሁኔታ ማመቻቸት በጣም ያስፈልጋል። የመጨረሻውና በጣም ወሳኙ ጉዳይ ከህብረተሰቡ የምንፈልገው ህገወጥነትን ማጋለጥ፣ በየቦታው የግብይት ስርዓቱን የሚያስተጓጉሉ በግብይት ሰንሰለቱ ውስጥ የተሰገሰጉ ሌቦችን የማጋለጥና ለጸጥታ ተቋም ጥቆማ መስጠት ስራን እንዲያከናውኑ ለመጠየቅ እወዳለሁ። በአጠቃላይ ነዳጅና የነዳጅ አቅርቦት ላይ መንግስት የሚቻለውን ሁሉ ጥረት እያደረገ ነው ያለው። በከፍተኛ ሁኔታ እየደጎመ በወር ከ15 ከ20 ቢሊዮን ብር ገደማ በመደጎም ላይ ይገኛል። ይህንን ውድ ሀብት ለሀገራዊ ጠቀሜታ በሚውል አግባብ ስራ ላይ ማዋል የሁሉም ህብረተሰብ ሚናና ተግባር መሆን መቻል አለበት። በሚቀጥሉት ጊዜያት የሁኔታዎች ልዩ መከታተያ ክፍል በሚያቀርበው ሪፖርት መሰረት በየጊዜው ከማዕከል የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር በጉዳዩ